ሩታ አብርሽን በአጎቷ ልጅ አስደበደበችው። ጉድ ጉድ! አንቺ እንዴት ታደርጊያለሽ እንዴ? ውሻ በቤቱ ይኮራል አሉ። እንዴት በቤት ሰው ሲመጣ እንዴት ትደበድባለ? ነውር እኮ ነው። ሰላም ጤና ይስጥልኝ። እንደተከበራችሁ የስሌት ተከታዮች እንኳን ወደ ቻናሌ መጣችሁ። አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ ስለ ሩታና ስለ ዘመዷ ልጅ ነው እናወራ የመጣነው። ምክንያቱም እኔ ትናንትና ሩታ ጥሩም አልሰራሽም ማለት ነው። እንዴት አደርጋለሽ? እኔ አንቺን ደግፌ እንዴት ያደርጋል እያልኩኝ እንዴት አንቺ እንዴት ታደርጋለሽ? እንዴት ታስደበድባለሽ? ነውር እኮ ነው። አይደረግም እኮ ሲጀመር ወንድ ዘመድ ተብዬው ማለት ነው። አንተ እኮ እሷን የመደበቅ መብት የለህም። ምክንያቱም የ80 ሚስቱ ናት። ሚስቱ እስከሆነች ድረስ አብርሽ ቢከስህ አንተ ትከሰሳለህ ማለት ነው፣ ትታሰራለህ ማለት ነው። ምክንያቱም የማንንም ሚስት መደበቅ አትችልም እስካልተፋቱ ድረስ። ኦኬ፣ እንዴት ትደብቃለህ? ኦኬ፣ መደበቁም ይሁን ዳክን መጥቶ በቃ ይቅርታ ሲል እንዴት አንተ ነው ውሻ በቤቱ ይኮራል አሉ። እንዴት በቤትህ እንዴት በሰፈርህ እንዴት ትኮራለህ? ቢሆንም በስነ ስርዓት አናግረህ በሌላ ቦታ እንገናኝ ያለውን ነገር ብለህ እንትን ማለት ነበረብህ። እንዴት ያንን አበባውን ፍቅሩ የሚገልጽበትን እንዴት እንትላለህ ማለት ነው? እንዴት ቀመታ እንትለዋለህ? ተቀጥቀዋለህ። ነውር ነው፣ አይደረግም። አንቺ ደግሞ ጉራሽ ማለት ነው። ይሄ እኮ የቤቱ መጨረሻ ነው። ትልቆቹ ቢመጡማ በቃ አለቀልህ። ያምሻል እንዴ? ባልሽ እንዴት ያደርጋል? ሲጀመር በጣም ነው የምታፈቅረው አንቺ፣ በጣም እየወደድሽው ውስጥሽን ማለት ነው። በነገራችን ላይ ማለት ነው በህይወታችሁ ስትኖሩ ማለት ነው መታፈቅሩን ሰው በላይ ለሰው እኮ በጣም ሰላም ትመስላላችሁ እኮ። እሱ አሁን ሩታ አሁን ሰላም ነው የምትመስለው፣ ግን ውስጧ ሰላም አይደለም። በቃ 24 ሰዓት እሱን ብቻ የምታስበው። ለምን ታፈቅረዋለች? ግን ደግሞ ሰላም በቃ ይቅርታ ለማለት ደራ ሆነባት። ሊሸነፍ ነው ወይ? ኮሜንታተሮች አይዞሽ ጀግና በርቺ የኔ ቆራጥ ምናምን ስለሚሏት በቃ ያነ እንትን ሆናት። በቃ በጣም እንትን ሆናት፣ ኃይል ሆናት እንጂ እሷ ይቅርታ ራሱ ብሏት ወደ ቤቷ ብትመለስ በጣም ነው ደስ የሚያል። ለምን ልጅቷ ተጎድታለች እኮ፣ ከውስጧ እኮ ተጎድታለች እኮ። ለምን የሱ ፍቅር ነው እንደዚህ የጎዳት እንዴ? ያለባበሷ ራሱ በጣም የተጎዳችው እንዴ! አይኗ ራሱ እያለቀሰች ነው። አስቡ። አንቺ እንደዛ ከሚያመናጭ ባልሽን እንደዛ ከሚያመናጭ ቤተሰብ ምን ታደርጊያለሽ? ሲቀጥል አንቺ ምን ዶራል ይመጣልሻል፣ ብር ዶራል ይመጣልሻል። ለምን ተካረትሽ አትቀመጭም? ለምን አልጋ ሳትይዥም? አልጋ መያዙ ተይውና ዶርም ለምን እስከምረጋጋ ብለሽ ዶርም ለምን አትይዥም? እንዴት ታደርጊያለሽ? ነውር እኮ ነው። እንደዚህ አይደረግም። እንዴት ታስደበድቢዋለሽ? እንዴት ይሄ በፍጹም አይደረግም። ይኸው መደብደብ ፖሊስ በቃ ሊደበድቡ ትንሽ ነው የቀረው። አበባውን ተቀጠቀበት። ይኸው ውሻ በቤቱ ይኮራ። እንዴት በሰፈር ሲመጣ በደንብ ማስተናገድ ነበር። ባታስተናግደው እንኳን እንደዚህ ማመነጫጨቅ የለብም እንዴ። አብረሽ ታግሶ ነው እንጂ አንተ እንትን ማለት እሱም እኮ ተናግሯል። አንተ እኔ ፈርቼህ አይደለም ብሎ በጣም ተናዷል። እሷ የሩታ ጥፋት ነው እንዴ። አሁን እንግዲህ ሶሻል ሚዲያ ላይ የሚታየው በቃ እሷ እንደተበደለች እሷ እንትን እንዳለች ነው። እንዴት ምን ያህል ቤተሰቦቿ እሱን እንደሚንቁት ነው እንግዲህ የሚያሳየው ማለት ነው። ቤተሰቦቿ እሱን እንደሚንቁት ያሳያል። ይሄ ደግሞ ነገ ባንድ ላይ ብትሆኑ እንኳን ለትዳራችሁ እንቅፋት ነው በእውነት። አንዳንድ ጊዜ ስትጣሉ ሁሉ ነገር ሚዲያ ማውጣት የለባችሁም። ሚዲያ ቤተሰባችሁ ህይወታችሁ ይበጠብጣል። ጥሩ ጎን እንዳለ ሁሉ መጥፎ ጎን አለው። ህይወታችሁን ወደ ሚዲያ ብዙ ጊዜ አታምጡ። ሸሸግ ነው ማድረግ ያለባችሁ። ገባችሁ አይደል አባባሌ? ስለዚህ እሷ እያደረገች ያለችው በፍጹም ትክክል አይደለም እንዴ። በቃ በጣም ጮኸቷ፣ በጣም ኃይለኝነቷ በጣም በቃ ይቅርታ አለሽ አይደል? ምን የዚህኛ ነፍሳል ገደለ? ምን እንደዚህ የምታካብጂው? አጥፍቷል። አዎ በጣም አላጠፋም እያለ አይደለም፣ ግን አጥፍቷል። አንተ አብርሽስ ቢሆን ማለት ነው እስቲ ለኮመንታተሮች እንጂ ለወደሱ እንጂ ለሷ ክብር የለም። እስቲ እናንተ በእናንተ ማለት አበባ ይዤ ልጠይቃት። ከልብ መሆን አለበት። ይቅርታ ስትጠይቅ ከልብ መሆን አለበት እንጂ ለካሜራና ለኦዲየንስ ብለህ አይደለም። የእናንተ ህይወት ማንም አይኖርላችሁም። የእናንተ ህይወት ራሳችሁ ብቻ ናችሁ የምትኖሩ። ስለዚህ የምትጎዱት ራሳችሁ ናችሁ እንጂ ማንም አይጎዳላችሁም፣ ማንም ማለት ነው። ስለዚህ የምታደርጉት ነገር ጥሩ አይደለም፣ በእውነት ጥሩ አይደለም።
የምታደርገው ነገር አብርሽ ማለት ነው። አንተም ጥሩ አይደለም። ይቅርታ ማለት ከልብ ነው ይቅርታ ማለት ያለብህ ከልብህ ማለት ነው። ለሚዲያ አይደለም። እናንተ እንትን እያላችኋት ነው እንትን እያላችሁ አዎ እንትን እያሏት ነው። እርግጥ አንቺ ጀግና ነሽ፣ አንቺ ኩሩ ነሽ፣ አንቺ ግን ውስጧ ሰላም አይደለም። አቢብቲ ውስጥሽ ሰላም አይደለም። በቃ ይቅርታ አለሽ፣ ይቅርታ አድርጊለት እንጂ እሱን በሁሉም በሶሻል ሚዲያ እሱን ማስጠላት የለብሽ። ለምንድን ነው የምታስጠልዩ? እሱን ቤተሰቦችሽ እንዴት እሱን እንደሚጠሉት አየሽ አይደለ? ነገ አብረሽ ስትሆኚ ምን እንደሚፈጠር አንቺ ነሽ የምታውቂው። እስከዚህ ድረስ እስከሚጠሉት ድረስ ለምን አንቺ ዝም አልሽ? ለምን ዝም አልሽ? እኔ ያልገባኝ ነገር ይሄ ብቻ ነው። ለምን እንዴት ዝምታ ያለሽ አንቺ? ነውር እኮ ነው። እንደዚህ አይደረግም። በእውነት እንደዚህ ማድረግ የለብሽም አንቺ። እሱ አው በድሏን ያልበደለሽም ጥፋት አላደፋም እያልኩ አይደለም፣ ግን ደግሞ ይቅርታ እያለሽ ነው አይደል? ይቅርታ አለሽ። የሰው ልጅ ከይቅርታ በላይ ምን አለ? ከይቅርታ በላይ ሌላ ነገር አለ እንዴ? ሌላ ነገር የለም። ግን አንቺ ማስደብደብ የለብሽም፣ እሱን ማስናቅ የለብሽም። ደግሞ ጭራሽ እኮ አለች አሁን የሱ ትልቁ ቢመጡ አለቀል ወይኔ አላለችም እንዴ? ሰው ሁሉ በዱላ የሚያምን ነው እንዴ? እንዴት አስፈራሪዋለሽ? እሱም እኮ ልጁም እኮ ትልቅ ነው። ልጁም እኮ ትልቅ ነው። አቤት ኮመንታተሮች ግን የወንድ ቅናት አለባችሁ እንዴ? ወይኔ መልኩ ሲያምር አጋብኝ ይላሉ አንዳንድ ሰዎች። ኧረ እናንተ ተው። መጀመሪያ ከኩሽና ውጡና ራሳችሁ ጋር ሄዳችሁ አገራችሁ ጋር ሄዳችሁ የራሳችሁን ህይወት ኑሩ እንዴ። ዝም ብላችሁ አንድ ወንድ በሶሻል ሚዲያ ባያችሁ ቁጥር ሙጥኝ የምትሉት ሰፍ የምትሉት ምን ሆናችሁ ነው እንዴ? ኧረ ነውር ነው። እንደዚህ አይደረግም። እውነት የሆነ ወንድ ያረረባችሁ ነው የምትመስሉት እንዴ? በሰፈራችሁ እንደለም እንዴ? የሆነ ወንድ ስታዩ በቃ ሲያምር እንደዚህ የምትሉ ሴቶች በጣም ታሰቃዩ። በጣም ደግሞ ታዝናኛላችሁ፣ በጣም ደግሞ ታሳፍራላችሁ። ሴት እንደመሆናችሁ ማለት ነው። እኔ የምላችሁ አሁን ዘመን ሴቶች የሰው ባል መቀማት ወንድ ሲውሰፍ፣ ወንድ ግን ጠፋ። ጦርነቱ አለቀ። ለዛ ነው ወይስ አልገባኝም? ለዛ ነው ወይስ ያለውን ነገር ተናገሩ። እና ሴቶች ማለት ነው ሴቶችን አታሰዱ። በቃ የሆነ ወንድ እርግጥ ያምራል፣ ግን ያ ሰው የራሱ ህይወት ይኖረዋል እኮ አይደል እንዴ? ግን ደግሞ ሩታ ትንሽ ነው እያለች ኧረ እባክሽ ከዚህ በላይ ምን ይሁን? እንትን ያወጣልሽ እንዴ? ነጭ ጸጉር ያወጣልሽ ከዚህ በላይ ገና ትንሽ ነው ምናምን እያለች ነበር ሩታ ማለት ነው። እና እኔ ገረመኝ ነገር ያ ነው እንጂ ሌላ ነገር አይደለም። ሴቶች እባካችሁ ክብራችሁን አስከብሩ፣ ራሳችሁን አስከብሩ። በእውነት ራሳችሁን አስከብሩ። በጣም ነውር ነው። እንደዚህ አይደረግም። ራሳችሁን ማስከበር አለባችሁ። እንደዚህ ብላችሁ እስከ መቼ ህይወታችሁን እንትን የምትሉት እስከ መቼ ነው? አልገባኝም። በእውነት አልገባኝም። እንዴ ምን ሆናችሁ ነው? አታሰድቡንን እንጂ ማለት ነው። እና ሩታ ጥሩ አልሰራሽም። የመክሰስ መብት አለው አብርሽ የመክሰስ መብት አለው። ቢከስሽ እሱ ይታሰራል። ለምን የሱ ህጋዊ ሚስቱ ለምን ይደብቃል? ደብቆም ደግሞ እንደዚህ ማመነጫጨቅ ውሻ በቤቱ ይኮራል እንደሚባለው ደብቆ ማመነጫጨቅ እንደዚህ ይደረጋል እንዴ? እንደዚህ እኮ አይደረግም። ነውር ነው አይደል እንዴ? ነውር ነው። እንደዚህ አይደረግም እንዴ? ማን ሲያደርጋ በቤትህ ውጣ ሂድልኝ ወደልኝ የምትለው ግን አንቺ አሁን እሱን እንደዚህ አስጠልተሽ አብራችሁ ብትሆኑ አብራችሁ መሆናችሁ አይቀርም። ስትሄድ ደግሞ አንተ ቢያንስ ትልልቅ ሰዎችን ይዘህ መሄድ አለብህ እንጂ ዝም ብለህ ይሄን ወጣጤ አቤልን ይዘህ ሄደህ የተፈጠረው ግን ትልልቅ ሰዎችን ይዘህ መሄድ አለብህ። እሷ አሁን ጋሽዬን ቢብላለኝ አሁን የጋሽዬ ልጅ አለች፣ እህትህ አለች። እሷ ስለምታከብራት ይው ብዙ ሰዎች አሉ። እውነት ለመናገር ከነሱ ጋር ነው መሄድ ያለብህ እንጂ ከብቻን ከወጣጤ ጋር እየሄድክ እንደዚህ መሆን የለብህም። ቤተሰብ ስለተከታተላችሁኝ አመሰግናለሁኝ። በሌላ ቪዲዮ እስከምመጣ መልካም ቆይታ። ባካችሁ ቻናሌ አበረታቱኝ ማለት ነው። ሰዓት እንዲቆጥርልኝ ቪዲዮ ይዩልኝ። ባትወዱት እንኳን ሳይት ታርጋችሁ ቪዲዮ ይልኝ እላለሁኝ። አመሰግናለሁ።